ገዳ ባንክ የዋና መስሪያ ቤት ህንፃ ዲዛይኑን ይፋ አደረገ። የባንክ ኢንዱስትሪውን ከተቀላቀለ 4 ዓመት ገደማ ያስቆጠረው ገዳ ባንክ የባለ አክሲዮኖቹ ቁጥር ከ32,000 በላይ መድረሱ ተገልጿል። ባንኩ የዋና መስሪያ ቤት ህንፃ ግንባታውን በቅርቡ እንደሚጀምርም አስታውቋል። የምንሰራው ህንፃ የወደፊት መስሪያ ቤታችን ባንካችን በጽኑ ቆሞበት የተሻለ ሰርቪስ ይሰጥበታል ብለን ያመንበት ህንፃ ለአካባቢው ምን አይነት አዎንታዊ የሆነ እድል ይፈጥራል፣ ምንስ ተጽዕኖ ሊኖር ይችላል የሚለውንም እንደዚሁ ጥናት ተካሄደበትና እዚህ ጥናት ላይም ሰፋ ያለ ጊዜ ወስደን ስናገርበት ነበረ ማለት ነው። የአዲሱ ትውልድ ባንክ በሚል መሪ ቃል ወደ ስራ የገባው ገዳ ባንክ ለተለያዩ ስራ ፈጣሪ ወጣቶች የብድር አገልግሎትን እየሰጠ እንደሚገኝ ጠቁሟል። እስካሁን ድረስ ላለፉት 45 ቀናት ለነባር ባለ አክሲዮኖች የቅድሚያ የሼር ግዢ የተሰጠበት ቢሆንም ከነገ ጀምሮ ደግሞ ለሚቀጥሉት 45 ቀናት አዳዲስ የባንክ ሼር የባንካችን ሼር መግዛት የሚፈልጉ አዳዲስ ባለሀብቶች ተቀብለን ደግሞ ሼር የሚሸጥበትን እድል የፈጠርንበት ነው። 400,000 500,000 ማይበልጥ ማህበረሰብ ነው በአሁኑ ጊዜ የብድር አገልግሎት እያገኘ ያለው ማለት ነው። ያ ምን ማለት ነው? ወጣቶች፣ የመንግስት ሰራተኞች፣ በገጠሪቱ አካባቢ የሚገኙት የቢዝነስ እንቅስቃሴያቸው ገና በጅማሬ ላይ ያለው የማህበረሰብ ክፍል ወይ ከማይክሮ ፋይናንስ ያገኝም ወይ ከባንክ ያገኝም ማለት ነው። እንግዲህ ገዳ ባንክ ከጅምሩ ይሄን መፍትሄ ለመስጠት ብዙ ወጣቶችን፣ ብዙ እናቶችን፣ ብዙ በገጠሪቷ የሚገኙትን እንደዚሁ እንደው መካከለኛ ገቢ ያላቸው ማህበረሰብ የቁጠባ ብቻ ሳይሆን የብድር አገልግሎት ተጠቃሚ ሆኖ ራሳቸውን መለወጥ እንዲችሉ ያደረገ ባንክ ነው። ባንኩ የ1 ቢሊዮን ብር አክሲዮን ሽያጭ በማካሄድ ላይ እንደሚገኝም ተገልጿል። የውጭ ባንኮች ወደ ሀገር ውስጥ በሚገቡበት ወቅት በዘርፉ ሊፈጠር የሚችል ከፍተኛ ውድድርን ሰብሮ ለመውጣት የሚያስችል የቴክኖሎጂ ብሎም የአቅም ዝግጅት እየገነባ እንደሚገኝም አስታውቋል። ተወዳዳሪነቱ አንዱ እሱ ነው ማለት ነው። የካፒታል ነው። ሌላው የቴክኖሎጂ ነው። ቴክኖሎጂ እኛም በዓለም ላይ ጥሩ ከሚባሉት ነው አወዳድረን የገዛ ነው። ከዛ ውጪ ከውጭ ባንኮች በመምጣታቸው ብቻ ሌላውን ያሸንፋሉ ማለት አይደለም። የገንዘብ ተቀማጩን በትልቅ ደረጃ ያሳደገ የጠቅላላ ሀብቱን በዚህ አጭር ጊዜ ውስጥ ያድጋል ብሎ ለማሰብ በሚያስቸግር ሁኔታ ወደ 15 ቢሊዮን ገደማ ያደረሰ የቆዩ ባንኮች በአሁኑ ደረጃ እየተጠቀሙት ያለውን ቴክኖሎጂ በ3 ዓመት ውስጥ መጠቀም የቻለ በጣም ወጣት ግን በፍጥነት እያደገ ያለው ባንክ ነው ማለት ነው።